ከራማ ገብርኤል ውረድ ከራማ ገብርኤል ውረድ ከራማ ገብርኤል ውረድ ከራማ ገብርኤል ጊዮርጊስ ሊቀ ሰማዕት ጊዮርጊስ ሊቀ ሰማዕት ተቀበለ 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 ሰባት አክሊላት ተቀበለ 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 ሰባት አክሊላት ጊዮርጊስ ሊቀ ሰማዕት ጊዮርጊስ ሊቀ ሰማዕት ተቀበለ 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 ሰባት አክሊላት ተቀበለ ተቀበለ ሰባት አክሊላት ስጋውን ቆራርጠው በእሳት ቢጥሉት ከፊታቸው ቆመን ዳግም በሕይወት ዛሬም ተበትኗል የትላንቱ ሴራ አጽናን በእምነታችን ጊዮርጊስ አደራ አጽናን በእምነታችን ጊዮርጊስ አደራ ጊዮርጊስ ሊቀ ሰማዕት ጊዮርጊስ ሊቀ ሰማዕት ተቀበለ 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 ሰባት አክሊላት ተቀበለ 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 ሰባት አክሊላት ነፋስ ባየለበት በኤድራስ ተራራ አጥንት ተፈጭቶ በነፋስ ተዘራ ላንተ መሰከሩ ሳርና ቅጠሉ ጽናት ግሩም ነው ጊዮርጊስ ያሉ ጽናት ግሩም ነው ጊዮርጊስ ያሉ ጊዮርጊስ ሊቀ ሰማዕት ጊዮርጊስ ሊቀ ሰማዕት ተቀበለ 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 ሰባት አክሊላት ተቀበለ 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 ሰባት አክሊላት ምስክር ስለሆን ታምነህ እስከ ሞት አምላክ አቀዳጀን ሰባት አክሊላት ሰማዕቱ ጊዮርጊስ እንጠራሃለን እኛንም በእምነትህ እንድታጸናን በተዋሕዶ እምነት እንድታጸናን ጊዮርጊስ ሊቀ ሰማዕት
ሁሉ የጊዮርጊስ ተጋድሎ ግሩም ነው እያሉ እኛንም ታደገን ፈጥነ ከመከራ ከክፉ አድነን ጊዮርጊስ አደራ ከክፉ አድነን ጊዮርጊስ አደራ ጊዮርጊስ ሊቀ ሰማዕታት ጊዮርጊስ ሊቀ ሰማዕታት ተቀበለ ሰባት አክሊላት ተቀበለ ሰባት አክሊላት ጊዮርጊስ ሊቀ ሰማዕታት ጊዮርጊስ ሊቀ ሰማዕታት ተቀበለ ሰባት አክሊላት ተቀበለ ሰባት አክሊላት አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን፣ አሜን። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የአምስቱም አድባራት አስተዳዳሪዎች እንዲሁም የአስተዳደሩ ጽሕፈት ቤቱ የየክፍሉ ልዩ ልዩ ሰራተኞች፣ ክቡራን የአምስቱም አድባራት አገልጋዮች፣ ሊቃውንተ ቤተክርስቲያን፣ ያሬዳውያን፣ ክቡራን አባቶች መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን የሰንበት ትምህርት ቤት ተማሪዎች፣ ክቡራን የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በዚህ የተሰበሰባችሁ ይሄ ድምፅ የሚሰማችሁ ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር ለዚህ ዕለትና ለዚህ በዓል በሰላም አድርሶ በዚህ ልዩና ቅዱስ ስፍራ ሆነን ቅዱስ በዓሉን እንድናከብር ስለረዳን ስለፈቀደልን ስሙ ለዘላለም የተመሰገነና የከበረ ይሁን። ዝንቱ ውእቱ ወልዴ ዘአፈቅር የምወደው ልጄ ይሄ ነው። የማቴዎስ ወንጌል ምዕራፍ 3 ቁጥር 17። የዛሬው በዓል እጅግ በጣም ሰፊና ጥልቅ ነው፣ ረቂቅ ነው። ለተወሰኑ ደቂቃዎች ብቻ ጊዜ ወስደን የምንመለከት ይሆናል። አስቀድሞ እንደሰማችሁት በየዓመቱም እንደሚደረገው በአራቱ ማዕዘናት በምስራቅ፣ በምዕራብ፣ በሰሜንና በደቡብ አቅጣጫ አራቱ ወንጌላት ተነበዋል። አራቱም ወንጌላት የሚናገሩት ስለ ጥምቀት ነው። የማቴዎስ ወንጌል ምዕራፍ 3 ከቁጥር 13 ጀምሮ፣ የማርቆስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ፣ የሉቃስ ወንጌል ምዕራፍ 3 ከቁጥር 21 ጀምሮ፣ የዮሐንስ ወንጌል ምዕራፍ 1 ከቁጥር 19 ጀምሮ ጥምቀቱን የሚመለከቱ ክፍሎች ተነበዋል። ይህ ማለት አራቱም ወንጌላት የተነበቡበት ምክንያት በአራቱም ማዕዘናት ጥምቀት እንደተሰበከ እንደተነገረ ለማጠየቅና በዚህም ላይ ደግሞ ስለ ጥምቀቱ የተመዘገበው ሰፊ እንደሆነ ማሳየት የሚችል ክፍል ነው። እኔ የማቴዎስ ወንጌል ምዕራፍ 3 ከቁጥር 13 ጀምሮ እስከ መጨረሻ ድረስ ያለውን ክፍል ብቻ መሰረት በማድረግ በዚህ መሰረት እንሄዳለን፣ እንጓዛለን። አምላካችን እግዚአብሔር በድጋሜ ለሁላችንም ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። የምወደው ልጄ ይህ ነው። የማቴዎስ ወንጌል ምዕራፍ 3 ከቁጥር 13 ጀምሮ እንዲህ ይላል። አሚሃ መጻ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ ከመ ይጠመቅ እምኀበ ዮሐንስ። ያን ጊዜ ጌታ በዮሐንስ እጅ ይጠመቅ ዘንድ ወደ ዮርዳኖስ ከገሊላ መጣ ብሎ ይጀምራል። የዚህ በዓል ዋና ማዕከል የሚሆነው ዮርዳኖስ ተብሎ የሚጠራ ወንዝ ነው። ዮርዳኖስ የሚለው አገላለጥ በብዙ መልኩ የሚገለጥ ሲሆን በዕብራይስጥ ቋንቋ ያርዴን ተብሎ ይገለጣል። ፈረንጆቹ ጆርዳን ብለው ይጠሩታል። የኛ ሊቃውንት ዮርዳኖስ የሚለውን ምልአተ ንባብ ነው ወይም ደግሞ የንባብ ማሟያ ነው ብለው ዮርዳን ብለው ያስቀምጡታል። ዮር ማለት ፈለግ ማለት ነው፣ ፈሳሽ ማለት ነው፣ ወንዝ ማለት ነው። ዳን ማለት ዳኛ ፈራጅ ማለት ነው። ዮርዳን ማለት የዳኛ ወንዝ፣ የፈራጅ ወንዝ፣ የፍርድ ወንዝ ማለት ነው።
በሁለት ይተረጎማል። አንደኛው ፈለገ ደይን፣ ሁለተኛው ፈለገ ዳን ይባላል። ፈለገ ደይን ማለት የፍርድ ወንዝ ማለት ሲሆን ፈለገ ዳን ማለት ደግሞ የዳኛ ወንዝ የፈራጁ ወንዝ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው በዚህ ወንዝ ነው። በጣም ብዙዎቻችን ዮርዳኖስ ተብሎ ሲጠራ ቶሎ ወደ አይምሯችን የሚመጣው ወንዙ ነው እንጂ ነገር ግን ዮርዳኖስ የብሉይ ኪዳንና የሐዲስ ኪዳን መገናኛ፣ የእስራኤል የስነ ልቡና መነሻ፣ የኦሪቱ መስበኪያ፣ የብሉይ ኪዳኑ ማሳያ፣ የነቢያት ህልምና ራእይ ማብቂያና መጠናቀቂያ ነው። አስቀድሞ መልከጼዴቅ በሊቀ ካህናትነት መስዋዕት እያቀረበበት የነበረበት ስፍራ ነው። በስንዴና በወይን እያስታኮተ እያመሰገነ የነበረበት ስፍራ ነው። የአዳምና የሔዋን የዕዳ ደብዳቤ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ፣ አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ባሪያ ናት ተብሎ የተጻፈው በእብነ ሩካም በሁለት ተጽፎ አንዱ በሲኦል አንዱ በዮርዳኖስ ስለተቀመጠ ይሄ ዮርዳኖስ ይህንን ጉዳችንን ለ5530 ዓመታት ተሸክሞ የኖረ አካባቢ ነው። በዚህ ምክንያት ነቢያት የማይጠፉበት፣ ነቢያት የሚጸልዩበት፣ ነቢያት የሚንከራተቱበት፣ ህልምና ራእይ የሚያዩበት፣ ሱባኤውን የሚቆጥሩበት፣ ተስፋ የሚሰጡበት፣ ልዩ ልዩ ተአምራትን ያደረጉበት፣ ከእግዚአብሔር ጋር የተገናኙበት፣ ተማርከው ወደ ባቢሎን ሲወርዱ ጭምር በጸጋና በትንቢት ወደ ዮርዳኖስ ተመልሰው ሀብተ ትንቢት የሚቀበሉበትም ጭምር ነው ዮርዳኖስ የሚባለው። ስለዚህ የእስራኤል የስነ ልቡና ማረፊያ ሆኖ የሚገለጥ ነው ዮርዳኖስ። ዮርዳኖስ ተብሎ የሚጠራው ወንዝ ሄርሞን ወይም ኤርሞን ተብሎ ከሚጠራው ተራራ መንጭቶ ወደ ሙት ባህር የሚጓዝ ወንዝ ነው። ማለቂያውና ማብቂያው የዮርዳኖስ ወንዝ ማለት ነው። ማለቂያውና ማብቂያው ሙት ባህር ወይም ዴድሲ ተብሎ የሚጠራው ማለት ነው። ሕይወት የሌለበት ስለሆነ በዚህ ምክንያት ሙት ባህር ይባላል። መጽሐፍ ቅዱሱ በተደጋጋሚ ባህረ ጨው ብሎ ይጠራዋል። የጨው ባህር ማለት ነው። የውሃው 34% የሚሆነው ጨዋማ ስለሆነ በዚህ ምክንያት የጨው ባህር ተብሎ ይጠራል። ይሄ ስፍራ በዓለም ላይ the deepest place in the world ተብሎ ከሚጠሩ ወይም ደግሞ በዓለም ላይ ዝቅተኛ ከሚባሉት ስፍራ አንደኛውና የመጀመሪያው ይሄ ሙት ባህር ተብሎ ወይም ዮርዳኖስ ወንዝ የሚገባበት ስፍራ ነው። 430 ሜትር አንደር ሲ ሌቭል ከባህር ጠለል በታች 430 ሜትር ዝቅታ ያለው ነው። ወይም 1410 ጫማ ወደ ታች ዝቅታ ያለው መሬት ነው። ይሄን የኛ ሊቃውንት ምድራዊ ሲኦል ብለው ይጠሩታል። ሙት ባህርን ምድራዊ ገሃነም፣ ምድራዊ ሲኦል፣ መቀራቅርት፣ መትህተ ታህቲት፣ የቆላ ቆላ፣ እንጦርጦስ ብለው ይጠሩታል። አሁን ይህንን መናገር ለምን አስፈለገ ቢባል ዮርዳኖስ የኛን የዕዳ ደብዳቤ ይዞ ተሸክሞ ወደዚህ ሙት ባህር እንዲያስገባውና ሙት ባህር ውስጥ ደብዳቤያችን ዕዳችን ከወደቀ በኋላ የሚያወጣው የሚያነሳው ማንም እንዳይኖር ፍለጋው እንዳይገኝ ተደርጎ ነበር የዕዳ ደብዳቤያችን በዮርዳኖስ የተቀበረው። በዮርዳኖስ የቀበረበት ምክንያት ዲያብሎስ የዮርዳኖስ ወንዝ እየፈሰሰ የሚያርፈው ሙት ባህር ነው። ሙት ባህር ሰው አይገባበትም፣ ህይወትም አይገኝበትም። ሰው ለመዋኘት ቢሞክር መስጠም አይችልም። ሙት ባህር ላይ በነገራችን ላይ ይንሳፈፋል፣ መስጠም አይችልም። ግራቪቲ እዚያ አይሰራም። ውሃው በጣም ጨዋማ ከመሆኑ የተነሳና ሞራ ስብ ያለው ከመሆኑ የተነሳ መስጠም አይቻልም። ሙት ባህር ውስጥ የገባን ማንኛውንም ነገር ማውጣት አይቻልም። ወርቅም ቢሆን ብርም ቢሆን አልማዝም ቢሆን እንቁም ቢሆን ሙት ባህር ውስጥ ያለ ነገር ማውጣት አይቻልም። በዚህ ምክንያት ዲያብሎስ ይህንን ስለሚያውቅ ዕዳችን እዚያ ተቀርቅሮ እንዲቀር ዮርዳኖስ ውስጥ አዳም የዲያብሎስ ባሪያ ሔዋን የዲያብሎስ ባሪያ የሚለውን ጽፎ በዮርዳኖስ ያስቀምጠው ለዚያ ነው። ነገር ግን ጊዜው ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ መጥቶ እንደ አምላክነቱ እንደ ሰም አቅልጦ እንደ ገል ቀጥቅጦ እንደ ሰውነቱ በእግሩ ተረግጦ የዕዳ ደብዳቤያችንን በዮርዳኖስ አጠፋው። ክብርና ምስጋና ለስም አጠራር ይሁን። ፈለገ ደይን ተብሎ የተጠራበት ምክንያት ይሄ ነው። ደይን ማለት ፍርድ ማለት ነው። ደየነ ፈረደ፣ ተደየነ ተፈረደበት። ይህንን የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ብትመለከቱ ዘአምነ ወዘተጠምቀ ይድህን ዘሰኢ አምነ ይደየን፣ ያመነ የተጠመቀ ይድናን ያላመነ ግን ይፈረድበታል ተብሎ በተገለጠው መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ተጠምቆ ከፍርድ ነፃ አወጣን፣ ከኩነኔ ከስቃይ ነፃ አወጣን፣ ከባርነት ነፃ አወጣን። ዕዳችንን ሰረዘው፣ ፋይላችንን ዘግቶ ወደ መዝገብ ቤት መለሰው። ዲያብሎስ ይግባኝ በማይጠይቅበት ሁኔታ ዮርዳኖስ ተብሎ በሚጠራው ቦታ ሁላችንን ነፃ አወጣን። ክብርና ምስጋና ለስም አጠራሩ ይሁን። በዚህ ምክንያት ፈለገ ደይን የፍርድ ወንዝ ተብሎ ይጠራል። ሁለተኛ ደግሞ ፈለገ ዳን ይባላል። ዳን የሚለው ስም በብዙ የሚተረጎም ነው። ዋናው ትርጉም ዳኛ እግዚአብሔር
ወይም ደግሞ እግዚአብሔር ዳኛ ማለት ነው። ዳን የሚባለው ከ12ቱ ነገደ እስራኤል አንዱ ነው። ፈለገ ዳን ተብሎ የሚጠራበት ወይም የዳን ወንዝ ተብሎ የሚጠራበት ምክንያት በዕጣነት ለዳን የተሰጠ ወይም ለነገደ ዳን የተሰጠ ስለነበረ በዚህ ምክንያት የዳን ወንዝ ተብሎ ይጠራል። ምስጢሩ ግን የዳኛ የክርስቶስ ወንዝ ማለት ነው። ዳን ማለት ዳኛ ማለት ስለሆነ ይሄ ዮርዳኖስ ለዘመናት የጌታን ስም የተሸከመ ነው። ፍትርት የሚሰጠው ወይም ደግሞ ቅን ፍርድ የሚሰጠው በዚህ በዮርዳኖስ ስለነበረ በዚህ ምክንያት ዳኛ ክርስቶስ፣ ፈራጅ ክርስቶስ እግዚአብሔር ወልድ ኢየሱስ ክርስቶስ በዚህ በዮርዳኖስ ተጠምቆ ለዘላለም ይግባኝ የማይጠየቅበትን ዳኝነት ለሁላችን ስለሰጠን በዚህ ምክንያት ዮርዳኖስ ፈለገ ዳን የዳኛ ወንዝ የፈራጅ ወንዝ ተብሎ ይጠራል። ዮርዳኖስ የተጠመቀበት ዋናው ምክንያት ይሄ ነው። አሜሃ መጻ እግዚእ ኢየሱስ ገሊላ ውስተ ዮርዳኖስ ከመ ይጠመቅ እምኀበ ዮሐንስ። ያን ጊዜ ጌታ ከገሊላ በዮሐንስ እጅ ይጠመቅ ዘንድ ወደ ዮርዳኖስ መጣ። ያን ጊዜ የሚለው ቃል ምንን የሚያሳይ ነው ቢባል 5530 ዘመን ሲፈጸም ለዮሐንስ 30 ዓመት ከ6 ወር ሲሆነው ያን ጊዜ ለጌታ 30 ዓመት ሲሞላው ያን ጊዜ ነፍሳት ነፃ የሚወጡበት ዘመን ሲደርስ ያን ጊዜ የዕዳ ደብዳቤያችን የሚረገጥበት ዘመን ሲደርስ ያን ጊዜ የምንሻገርበት ዘመን ሲደርስ ያን ጊዜ አዲስ ኪዳን የሚገለጥበት ዘመን ሲደርስ ያን ጊዜ ምስጢረ ሥላሴ አንድነትና ሶስትነት የሚገለጥበት ዘመን ሲደርስ ያን ጊዜ ሰማይ የሚከፈትበት ዓለም አንድ የሚሆንበት ዘመን ሲደርስ ያን ጊዜ ውሃ የሚባረክበት ዘመን ሲደርስ ያን ጊዜ ጌታ በዮሐንስ እጅ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ የሚለው ቃል ትህትናውን ያሳያል፣ ፍቅሩን ያሳያል። ይህንን ቅዱስ ያሬድ በሚደንቅ ሁኔታ ይገልጠዋል። ወረደ ወልድ እምሰማያት ውስተ ምጥማቃት። ትናንትና ሲባል የነበረው ሰላም ቀጥታ ከሰማያት ወደ መጠመቂያዎች ወረደ ይላል። ቅዱስ ያሬድ መጸነሱን የዘለለው ይመስላል። በቤተልሔም መወለዱን የዘለለው ይመስላል። በደብረ ዘይት መገለጡንም የተወው ይመስላል። የቅዱስ ያሬድ አስደናቂ ነገር ምን እንደሆነ ታውቃላችሁ? ቀጥታ ከሰማያት ወደ መጠመቂያ ወረደ የሚለው ቀጥታ ከጽርሐ አርያም ወደ ሙት ባህር ወረደ። የሰማይ ከፍታ የመጨረሻው ጽርሐ አርያም ነው። የሰማይ የመጨረሻው ከፍታ የምንም ነገር የመጨረሻው ምጥቀትና ርቀት ከፍታ የሚባለው ጫፍ የሚባለው ጽርሐ አርያም ነው። የምድር ደግሞ የመጨረሻው ዝቅታ ሙት ባህር ነው ብያችኋለሁ። ክርስቶስ ከጽርሐ አርያም ከዚያ የመጨረሻው ከፍታ ወርዶ ስለኛ በመጨረሻው ዝቅታ በሙት ባህር ተገኘ። ክብርና ምስጋና ለስም አጠራሩ ይሁን። ከሰማያት የሚለው ይህንን ነው። ቀጥታ ከሰማያት ወደ መጠመቂያዎች ወረደ ብሎ ቅዱስ ያሬድ የሚያደንቀው ለዚህ ነው። በኋላም ሊቃውንቲ የሚሉት አዲጎ ተሳ ወተሳተ ነገደ 99ኙን ነገደ መላእክት ትቶ ወደዚህ ምድር መምጣቱን ሰውን ፍለጋ መምጣቱን በባህር መካከል በመጠመቂያ መካከል መገኘቱን ቅዱስ ያሬድ በአስደናቂ ሁኔታ ይገልጣል። መጣ የሚለው ቃል ትህትናውን ይገልጣል። ወዮሐንስ እሰ አበዮ ከልኦ። ዮሐንስ ግን እምቢ አለው፣ ከለከለው። አንሰ ፈቅድ ማቤከ ጠመቁ አንተ ኑ ትመጽእ ኀቤየ። እኔ በአንተ ልጠመቅ ይገባኛል እንጂ አንተ ወደ እኔ ትመጣለህን? ቢያውስ ቢሆን እኔ ወደ አንተ መጥቼ ላጠምቅህ ይገባ ነበር እንጂ አንተ ወደ እኔ መጥተህ ልትጠመቅ ይገባንን? ብሎ ቅዱስ ዮሐንስ መጥምቅ ጌታን እምቢ አለው፣ ከለከለው ይላል። ይህስ ከምን ያገኘው ነው ቢሉ ዮሐንስ አስቀድሞ በእናቱ ማህፀን የተማረው ነው። አስቀድሞ በእናቱ ማህፀን በነበረ ጊዜ ጽንስ በነበረ ጊዜ እናቱ እንዲህ ስትል በማህፀን ውስጥ ሆኖ ሰምቷታል። ምንትኑ አነ ከመ ትምጽእ ኀቤየ ሙለ እግዚእየ። የጌታዬ እናት እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል ብላ የትህትና ቃል ለእመቤታችን ስትናገር ሰምቷት ስለነበረ ቅዱስ ዮሐንስ መጥምቅ ያንን በዮርዳኖስ ደገመው። ክብርና ምስጋና ለአምላካችን ይሁን። በዮርዳኖስ ተደገመ። ልጆች ከወላጆቻቸው የሰሙትን ይደግማሉ። ልጆች ከወላጆቻቸው የተማሩትን ይይዙታል። ልጆች ከወላጆቻቸው ያዩትን ያደርጉታል። ልጆች ከቤተክርስቲያን ያዩትን ያደርጉታል። ለዚህ ነው ወደ ቤተክርስቲያን ልጆቻችሁን ይዛችሁ እንድትመጡ የሚደረገው። ይሄ ስርዓት የሚታየው፣ ይሄ አብነትነት፣ ይሄ ምሳሌነት የሚታየው ልጆቻችሁ ይሄን በአእምሮአቸው እንዲቀርጹት ነው። ወንጌል በአራቱ ማዕዘን የሚነበበው፣ የተቀደሰው ውሃ ተባርኮ የሚረጨው፣ ሊቃውንቱ እንዲህ አምረው በዚህ የሚቆሙት፣ መስቀሉ የሚወጣው፣ ታቦታቱ የሚወጡት በትውልዱ አእምሮ እንዲቀረጽ ነው። አእምሮአቸው ውስጥ እንዲያድር ነው። እንዲያውቁት ነው። እንዲተርኩት ነው። እንዲናገሩት ነው። በዚህ ጊዜ እንዲደረግ ነበር ብለው
እንዲናፍቁት ነው። ምናልባትም በራቁ ዘመን እኮ ድሮ ከእናቴ ጋር ሄድ ነበር፣ የእናቴን የቀሚስ ጫፍ ይዤ እከተል ነበር፣ ከአባቴ ጋር እጁን ይዤ ትከሻው ላይ ሆኜ ታዝዬ ከአባቴ ጋር ሄጄ እጠመቅ ነበር ብለው ትዝታ እንዲያደርጉት እንዳይረሱት የሆነ ጊዜ ልባቸውን እንዲወጋቸውና እንዲመልሳቸው ያን ለማድረግ ቤተክርስቲያን ይህን ታስተምራለች። ቅዱስ ዮሐንስ መጥምቅ በእናቱ ማህፀን የተማረውን ይህንን በዚያ ዘመን በዮርዳኖስ ደገመው፣ ትህትናውን ገለጠው። ይሄ ብቻ ግን አይደለም። ቅዱስ ዮሐንስ ተጨንቋል። የተጨነቀው እሱ ብቻ አልነበረም፣ ዮርዳኖስም ተጨንቋል። ቅድም እንደሰማችሁት በምስባኩ ባሕርኒ ርየት ወጎየት ወዮርዳኖስኒ ገብአ ድህሬሁ አድባር አንፈርአጹ ከመሃራጊት። ባሕር አይታ ሸሸች፣ ዮርዳኖስም ወደ ኋላው ተመለሰ። ተራሮችም እንደ ጥጃ እንደ እንቦሳ እንደ ወይፈን ዘለሉ ብሎ ልበ አምላክ ዳዊት እንደተናገረው ክርስቶስ ለመጠመቅ ወደ ዮርዳኖስ በደረሰ ጊዜ ዮርዳኖስ በሙሉ ታውኮ ነበር። ውሃው የሚሄድበት ጨንቆት ነበር። ምክንያቱም እሳት ነው ክርስቶስ። ለፍጥረታቱ ይታያቸው የነበረው ክርስቶስ አምላክ ስለሆነ እሳት ሆኖ ነበር የሚታያቸው። ተራሮቹ ይንቀጠቀጡ ነበር። ተራሮቹ ኮረብቶቹ ይናወጡ ነበር። ፍጥረታት ይጨነቁ ነበር። ለምን ቢባል ክርስቶስ ንጹሃ ባህሪ ኃጢአት የሌለበት ነው። ዮርዳኖስ ሌሎች ነቢያትን ያውቃል። እነ ኤልያስን ያውቃን ተሻግረውበታል፣ ተመላልሰውበታል። እነ ኤልሳዕን ያውቃን ተሻግረውበታል። እነ አብርሃምን ያውቃል ለዘመናት። እነ መልከጼዴቅን ያውቃል ለዘመናት። እነ ኢያሱን ያውቃል ለዘመናት። ታቦቱን የተሸከሙ ካህናትን ያውቃን ዮርዳኖስ። እነዚህ ሁሉ ግን ሰዎች ናቸው። ሰዎች መሆናቸው ብቻ አይደለም፣ ጥንተ አብሶ አለባቸው። መርገመ ስጋ መርገመ ነፍስ አለባቸው። ክርስቶስ ግን ንጹሐ ባህሪ ስለሆነ ኃጢአት የሌለበት ሆኖ በዮርዳኖስ ሲገለጥ ዮርዳኖስ ተጨነቀ። ስለዚህ ባህሩ ሸሸ፣ ውሃው ፈራ፣ ውሃው ደነገጠ፣ ተራሮቹ ተጨነቁ። መሸሽ ሲጀምሩ ልበ አምላክ ዳዊት እንዲህ ብሎ በትንቢት ይናገራል። እንተ ኮንኪ ባህር ዘጎየይኪ፣ አንቺ ባህር የሸሸሽው ምን ሆነሽ ነው? አንተኒ ዮርዳኖስ ዘገባይከ ድህሬከ፣ አንተስ ዮርዳኖስ ወደ ኋላ የተመለስከው ለምንድን ነው? ለምን አድባር ዘአንፈራስክሙ፣ ለምንድን ነው እናንተ ተራሮች የዘለላችሁት ብሎ ይጠይቃል። መልሱ ምን እንደሆነ ታውቃላችሁ? አምላክን አይተዋን። ክብርና ምስጋና ለስም አጠራር ይሁን። አምላክ በእነሱ መካከል፣ አምላክ በዮርዳኖስ ተገልጧል። ንጹሐ ባህሪ አምላክ ራቁቱን ልብሱን አውልቆ እንደ ማንኛውም ሰው ሊጠመቅ ሲገለጥ እንደ ማንኛውም ሰው ሰልፍ ይዞ፣ እንዲያውም ቅዱስ ሉቃስ ሲገልጠው የሉቃስ ወንጌል ምዕራፍ 3 ቁጥር 21 ጀምሮ ወእምድኅረ ተጠምቁ ኩሉ ሕዝብ ተጠምቀ እግዚእ ኢየሱስ ይላል። ሕዝቡ ሁሉ ከተጠመቁ በኋላ ጌታ ኢየሱስም ተጠመቀ ይላል። አምላክ ነኝና አስቀድመህ አጥምቀኝ አላለውም ዮሐንስን። ተራውን ይዞ ሰልፉን ይዞ 10ኛ ሰዓተ ሌሊት ላይ ብዙ ሰው በማይበዛበት በዚያ ሰዓት ተራውን ጠብቆ ነው በዮሐንስ እጅ የተጠመቀው። አምላክ ነኝና በማር በወተት አጥምቀኝ አላለው ዮሐንስን። አምላክ ነኝና ሰዎችን ሳታጠምቅ እኔን አስቀድመህ አጥምቀኝ አላለው ዮሐንስን። በተለየ ፕሮቶኮል እንዲያጠምቀው አልፈለገም። ክርስቶስ የአምላክነት ፕሮቶኮል ምድር ላይ አልጠበቀም። እንደ ሰው ብቻ አይደለም፣ እንደ ድሃ ነው የኖረው። እንደ ተዋረደ ሰው ነው የኖረው። እንደ ባሪያ ነው የኖረው። ክብርና ምስጋና ለስም አጠራር ይሁን። እንደ ባሪያ እንደ አሽከር ዮሐንስን ይሄ አስገርሞታል። ዮሐንስ ገብቶታል። ስለዚህ አንተ በእኔ እንዴት ልትጠመቅ ይገባል? እኔ በአንተ እጅ ልጠመቅ ይገባኛል እንጂ ብሎ ዮሐንስ ጌታን ከለከለው። ጌታ መልሶ እንዲህ አለው፣ ህድግ ምዕረሰ፣ አንድ ጊዜ ስተው አለው። አንድ ጊዜ ቢጠመቅ ሁለተኛ አይጠመቅምና ብሎ በተርጉማኑ አቅንተውታል። አንድም በሰውነቱ ቢጠመቅ በአምላክነቱ መጠመቅ አያሻውምና አንድ ጊዜ ስተው አለው። ከዚያስ ጌታ እንዲህ ብሎ መለሰለት፣ እስመ ከመዝ ተርላው እቱ ለነ ወይደልወነ ከመ ንፈጽም ኩሎ ጽድቀ፣ ይህ ለእኛ ተድላ ደስታችን ነውና እውነትን ሁሉ ልንፈጽም ይገባናል ብሎ ለዮሐንስ ጌታ መለሰለት። ይሄስ ምን ማለት ነው ቢባል ምእመናን በጣም ብዙ ትርጉሞች አሉት። እኔ አሁን ስብከት የማልሰብከው ትምህርት ብቻ የማስተምረው በዚህ ጊዜ ሊገለጥ የሚገባው ይሄ ወንጌል ብቻ ስለሆነ ነው። እስመ ከመዝ ተድላ ውእቱ ለነ፣ ለኛ ተድላ ደስታችን ነው ይላል። ለኛ የሚለው እነማንን ነው የገለጠው? ለኛ የሚለው እኛ ያለው ማንን ነው ቢባል አንደኛ ራሱን ከዮሐንስ ጋር ቆጥሮ፣ ሁለተኛ ራሱን ከኛ ጋር ቆጥሮ፣ ሶስተኛ ራሱን ከአብና ከመንፈስ ቅዱስ ጋር ቆጥሮ ለኛ ብሎ ተናገረ። ራሱን ከዮሐንስ ጋር ቆጥሮ ማለት ምን ማለት ነው ቢባል ለኛ ተድላ ደስታችን ነው ማለት ለአንተ መጥምቀ ክርስቶስ እየተባልክ ክብርህ ይነገርልሃል።
ይነገራል። ለኔ ደግሞ በባሪያው እጅ ተጠመቀ ተብሎ ትህትና ይነገራል። ይህ ተድላ ነው፣ ይህ ደስታ ነውና ስለዚህ አንድ ጊዜ ስተው አለው። አንደኛ። ሁለተኛ ራሱን ከኛ ጋር ቆጥሮ ማለት ነው ቢባል ለኛ ተድላ ደስታችን ነው ማለት እኔ እንደተጠመቅኩኝ ምእመናን ቢጠመቁ ተድላ ይሆንላቸዋል፣ የልጅነት ደስታ ይሆንላቸዋል፣ የክርስትናን ጸጋ ያገኛሉና ይህ ለኛ ተድላ ደስታችን ነው ብሎ ራሱን ከኛ ከምእመናን ጋር ቆጥሮ ተናገረ። ሶስተኛ ራሱን ከአብና ከመንፈስ ቅዱስ ጋር ቆጥሮ ተናገረ። ለኛ ብሎ ለኛ ተድላ ደስታችን ነው ማለት ነው ቢባል የሚጠመቀው ሊያድነን ነው። የሚጠመቀው የዕዳ ደብዳቤያችንን ሊፍቀው ነው፣ ሊያስወግደው ነው። ይህ ደግሞ የእግዚአብሔር ደስታ ነው፣ የአብ ደስታ ነው፣ የወልድ ደስታ ነው፣ የመንፈስ ቅዱስ ደስታ ነው። ክብርና ምስጋና ለስም አጠራሩ ይሁን። በእኛ መዳን የእግዚአብሔር ደስታ የእግዚአብሔር ደስታ ሌላ አይደለም። እንዲህ ስንታይ ነው የእግዚአብሔር ደስታ፣ እዚህ ስንመጣ ነው የእግዚአብሔር ደስታ፣ ንስሐ ስንገባ ነው የእግዚአብሔር ደስታ፣ ስንቆርብ ነው የእግዚአብሔር ደስታ፣ የእግዚአብሔር ልጆች ስንባል ነው የእግዚአብሔር ደስታ፣ በጎች ስንሆን ነው የእግዚአብሔር ደስታ። እግዚአብሔር ሌላ ደስታ የለውም። እግዚአብሔርን ወርቅ ደስታ ያሰኘው ብር ያስደስተው፣ የፎቅ መደርደር፣ የመኪና ብዛት፣ የቆርቆሮ ብዛት፣ ብልጭልጭ ነገር፣ ነጭ ነገር፣ እነዚህ ነገሮች እግዚአብሔርን ደስታ ያሰኙትም። የኛ ልብ ነጭነት፣ የኛ ልብ ንጽህና፣ የኛ ልብ የኛ ማንነት እግዚአብሔርን ደስ ያሰኘዋል። ይሄ ደግሞ የሚገኘው በጥምቀት ብቻ ስለሆነ ይህ ለኛ ተድላ ደስታችን ነው ብሎ ተናገረ። ወይደለወነ ከመ ንፈጽም ኩሎ ጽድቀ፣ እውነትን ሁሉ ልንፈጽም ይገባናል ብሎ ተናገረ። ይሄ ደግሞ በጣም አስደናቂ ነው። በነገራችን ላይ ይሄ ንግግር በመጽሐፍ ቅዱስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሁለተኛ ንግግር ሆኖ የተመዘገበ ነው። ሁለተኛ ንግግር ማለት የጌታ የመጀመሪያው ንግግር በሉቃስ ወንጌል ምዕራፍ 2 ቁጥር 49 ላይ የሚገኝ ነው። ሁለተኛው ንግግር የማቴዎስ ወንጌል ምዕራፍ 3 ቁጥር 14 ጀምሮ የተመዘገበ ይሄ አሁን የምናገረው ቃል እውነትን ሁሉ ልንፈጽም ይገባናል ማለት ምን ማለት ነው ቢባል በሶስት ይከፈላል። አንደኛ የልጅነት እውነት፣ ሁለተኛ የሰውነት እውነት፣ ሶስተኛ የሥላሴ እውነት። እነዚህ ሶስት እውነቶች ናቸው ልንፈጽም ይገባናል ያለው። የልጅነት እውነት ምንድነው ቢባል እኛ 5500 ዘመን የዲያብሎስ ባሪያዎች ነበርን። እውነቱ ግን ምንድነው? እኛ የእግዚአብሔር ልጆች ነን። መቼ? አዳምና ሔዋን ከተፈጠሩ በኋላ በ40 ቀንና በ80 ቀን በልጅነት አክብሮ ወደ ገነት አስገብቷቸው ነበር። ያን ዲያብሎስ አሳጣቸው። ከዚያ ባሪያዎች ብሎ መዘገበ። እውነቱ ግን ምንድነው? አዳምና ሔዋን የእግዚአብሔር ልጆች ናቸው። ያ እውነት የተገለጠ ዮርዳኖስ ላይ ክርስቶስ ደብዳቤውን ተረግጦ ሲያጠፋው ተገለጠ። ክብርና ምስጋና ለአምላካችን ይሁን። ያ የልጅነት እውነት፣ እግዚአብሔርን አባት ብሎ የመጥራት እውነት፣ አባታችን ሆይ ብሎ የመጸለይ እውነት ከዚያ በፊት አይቻልም ነበር። 5500 ዘመን አባታችን ሆይ በሰማያት የምትኖር የሚለውን ጸሎት ጌታ ያስተማረው ከተጠመቀ በኋላ ነው። ለሐዋርያት ያስተማራቸው። በአዲስ ኪዳን ይሄን መጸለይ የሚቻለው፣ በብሉይ ኪዳን እግዚአብሔርን አባት ብሎ መጥራት አይቻልም ነበር። ለምን? እግዚአብሔር አባታቸው አይደለም ለነ ሙሴ። ለምን? ባሪያዎች ናቸው። የነ ሙሴ ስም በዲያብሎስ መዝገብ ነበር። የነ ሕዝቅኤል ስም፣ የነ ኢሳይያስ ስም፣ የነ መልከጼዴቅ ስም ከጌታና ከመቤታችን በስተቀር ልብ በሉ፣ በብሉይ ኪዳን የነበረው ሰው ሁሉ ስሙ በዲያብሎስ ሊስት ውስጥ በዲያብሎስ የስም ዝርዝር ውስጥ የተመዘገበ ነበር። ከዚያስ ክርስቶስ መጣ፣ ደብዳቤውን ሲያጠፋው የልጅነትን እውነት አረጋገጠ። ከዚያ ጀምሮ እኛ ሁላችን የእግዚአብሔር ልጆች ተባልን። ክብርና ምስጋና ለአምላካችን ነው። የእግዚአብሔር ልጆች የልጅነት እውነት ይባላል። ሁለተኛው የምስጢረ ሥጋዌ እምነት፣ የምስጢረ ሥጋዌ ሰው የመሆን እምነት ጽድቀተ ሰብኦ ቢባለው፣ ጽድቀተ ሰብኦ ማለት ሰው የመሆን እውነት ማለት ነው። ይህም የጌታችን የመድኃኒታችን የኢየሱስ ክርስቶስ እውነተኛ ሰውነት ይረጋገጣል በመጠመቁ፣ ውሃው ሲፈስበት በመታየቱ፣ ራቁቱን በመታየቱ፣ በአይሩ ውስጥ በመታየቱ፣ ዮሐንስ ሲያጠምቀው በመታየቱ፣ በዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ እውነተኛ ስጋንና ነፍስን እንደተዋሃደ ስለተረጋገጠ ይሄ ጽድቀተ ሰብኦ ይባላል። ሁለተኛ። ሶስተኛ የሥላሴ እውነት ጽድቀ ሥላሴ፣
ጽድቀ ሥላሴ ማለት ምስጢረ ሥላሴ ማለት ይህስ ምን ማለት ነው? ለዘመናት ተሰውሮ የነበረው ክርስቶስ ሲጠመቅ ምስጢረ ሥላሴ ተገለጠ። እንዴት ሆኖ? ወልድ በአካል ተገልጦ ተጠመቀ። እግዚአብሔር አብ ድምፅ አሰማ፣ ይህ የምወደው ልጄ ነው ብሎ። መንፈስ ቅዱስስ በርግብ አምሳል ተገለጠ። ምስጢረ ሥላሴ ተገለጠ። ክብርና ምስጋና ለአምላካችን ይሁን። ሶስተኛ የሥላሴ እውነትን ልንፈጽም ይገባናል የሚለው እነዚህን ሶስት ነገሮችን የሚያሳይ ነው። አንደኛ የልጅነት እውነት፣ ሁለተኛ የሰውነት እውነት፣ ሶስተኛ የሥላሴ እውነት። እነዚህ ሶስቱ ተገለጡ። ይሄን ሲነግረው ጌታ ለዮሐንስ ወእምዝ ሀደጎ ይላል። ከዚያ በኋላ ተወው ይላል። ምን እንደማለት ነው? አጠመቀው እንደማለት ነው። ግን ዮሐንስ አንድ ጥያቄ ጠየቀው። ባይደ አጠምቅ በስምከ ወበስመ መኑ አጠምቅ ያከ። ሌላውን ሳጠምቅ በስምህ አጠምቃለሁ፣ በእግዚአብሔር ስም ብዬ አጠምቃለሁ፣ በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም ብዬ አጠምቃለሁ። አንተን ግን ሳጠምቅ በማን ስም ላጥምቅህ አለው ይላል ቅዱስ ያሬድ በድጓው ሲናገር። አንተን ሳጠምቅ ስመ አብ ብከ ወስመ ወልድ ለሊከ ወስመ መንፈስ ቅዱስ ህልው ውስቴትከ። የአብ ስም በአንተ ይገለጣል፣ ወልድም አንተ ራስህ ነህ፣ መንፈስ ቅዱስም በአንተ ይገለጣል። ሌሎቹን ሳጠምቅ በሶስቱ ስም አጠምቃለሁ፣ አንተን ግን ማን ብዬ ምን ብዬ በማን ስም ላጥምቅህ ብሎ ጠየቀው ይላል። ከዛስ ጌታችን መለሰለት ለዮሐንስ እንዲህ ብለህ አጥምቀኝ አለው። ወልዱ ለቡሩክ ከሳቴ ብርሃን ተሳሃለኒ ተሳሃለነ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ። የባህሪ ልጁ ብርሃንን የገለጠ የአብ የባህሪ ልጁ ሆይ ይቅር በለኝ እያልክ አጥምቀኝ አለው። ይሄ ብቻም አይደለም፣ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ። መልከ ጼዴቅ በዚህ ቦታ መስዋዕት እያቀረበ ኖረዋል። ከዚህ በኋላ ግን የመልከ ጼዴቅ መስዋዕት ተሽሯል። የመልከ ጼዴቅ ክህነት አብቅቷል። ከዚህ በኋላ ሊቀ ካህናት አንተ ነህ እያልክ አጥምቀኝ አለው። ክብርና ምስጋና ለስም አጠራር ይሁን። ሊቀ ካህናት አንተ ነህ። ልብ በሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው በ30 ዓመቱ ነው። በ30 ዓመቱ የተጠመቀበት ምክንያት በብሉይ ኪዳን ሊቀ ካህናትነት የሚሾሙት በ30 ዓመታቸው ነው። ከ30 ዓመት በታች መሾም አይቻልም። ከ30 ዓመትም በላይ ማለፍ አይቻልም። በብሉይ ኪዳን ሊቃነ ካህናት የሚሾሙት እድሜያቸው 30 ዓመት ሲሆን ብቻ ነው። ክርስቶስ ሊቀ ካህናት ነው። ነገር ግን የብሉይ ኪዳኑ ስርዓት እንደፈጸመ እንዳልተላለፈ ለማጠየቅ ክርስቶስ ልክ በ30 ዓመቱ ቅዱስ ዮሐንስ መጥምቅ እጆቹን አነባብሮ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ ብሎ ጠራው። ልብ በሉ፣ እየሾመው አይደለም እየገለጠው ነው። እየሾመው አይደለም እየመሰከረው ነው። ዮሐንስ ጌታን መሾም አይችልም። ይቅር በለኝ እያለ ያጠመቀው ነበር ራሱ ቅዱስ ዮሐንስ መጥምቅ የመርገመ ስጋ መርገመ ነፍስ ስለነበረበት ጥንተ አብሶ ስለነበረበት እኔም አብሬ እድናለሁና ማረኝ ይቅር በለኝ እያለ ጌታን አጥምቆታል። እምድኅረ አጥመቀ ለሊሁ ተጠምቀ ይላል ቅዱስ ያሬድ። ጌታን ካጠመቀው በኋላ ጌታ በተጠመቀበት ቅዱስ ዮሐንስ መጥምቅ ተጠምቋል። ክብርና ምስጋና ለአምላካችን ይሁን። ወተጠሚቆ እግዚእ ኢየሱስ ሶቢሃ ወፃ እማይ። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቆ ከዮሐንስ ሄደ፣ ከውሃው ወጣ፣ ከዮሐንስ ልፍ አለ። ያን ጊዜ ሰማይ ተከፈተ። ያን ጊዜ መንፈስ ቅዱስ በአምሳለ ርግብ ወረደ። ያን ጊዜ ደመና ተጋረደ። ያን ጊዜ ድምፅ ወጣ። የተከበራችሁ የእግዚአብሔር ልጆች የጥምቀትን ስዕል ስትመለከቱ ቅዱስ ዮሐንስ መጥምቅ እጆቹን ጌታ ላይ ረቦ የመንፈስ ቅዱስ ርግብ አምሳል መገለጡን ትመለከታላችሁ። ደመናውን ታያላችሁ። እነዚህ ነገሮች ስዕሉ እኛን እንዲያስተምረን ለማድረግ እንጂ መንፈስ ቅዱስ የወረደው ድምፅ የተሰማው ሰማዩ የተከፈተው ጌታ ከውሃው ከወጣ በኋላ ከዮሐንስ ከተለየ በኋላ ነው። ለምንድነው እንደዚህ የሆነው ቢባል ጌታ ከዮሐንስ ጋር ሳለ መንፈስ ቅዱስ ወርዶ ቢሆን፣ ሰማይ ተከፍቶ ቢሆን፣ ድምፅ ተሰምቶ ቢሆን፣ ደመና ተጋርዶ ቢሆን ይሄ መንፈስ ቅዱስ የወረደው ለእርሱ ለጌታ ሳይሆን ለዮሐንስ ነው ባሉ ነበርና በዘመኑ የነበሩ ሰዎች ዮሐንስን እጅግ ያከብሩታልና ለሱ ነው ለዮሐንስ ነው እንዳይሉ በዚህ ምክንያት ከዮሐንስ ከተለየ በኋላ ከውሃው ከወጣ በኋላ ሰማይ ተከፈተ። እንዲህ የሚል ድምፅ ከደመና ወጣ። ዝንቱ ውእቱ ወልድየ ዘአፈቅር፣ የምወደው ልጄ ይህ ነው የሚል ድምፅ ተሰማ። ሰማይ ሲከፈት የሰማነው ድምፅ ይሄ ነው። ዛሬ ለሁላችን የመጣ ድምፅ ይሄ ነው። እግዚአብሔር እንደሚወደን የተከበራችሁ የእግዚአብሔር ልጆች ይህ ድምፅ የመጣው ለክርስቶስ ብቻ አይደለም። ዛሬ እግዚአብሔር እኛ ልጆቼ ያለበት ቀን ነው። የልጅነት እውነት የተገለጠበት፣ ሰማዩ ሲከፈት፣ ድንበሩ ሲነሳ፣ አጥሩ ሲነሳ፣ አጥሩ ሲነቀል፣
መሰናክሉ ሲነሳ፣ መጋረጃው ሲገፈፍ፣ ቆሻሻው ሲወገድ፣ ተራራው ሲነቀል ወደ ሰማይ ያየነው የመጀመሪያው ፍቅር ነው። ክብርና ምስጋና ለአምላካችን። ፍቅር 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 ከሰማይ የመጣ ፍቅር፣ ከአብ የተላከልን ፍቅር፣ በጌታ በኩል የተገለጠልን ፍቅር፣ በመንፈስ ቅዱስ በኩል የተገለጠልን ፍቅር፣ ከሥላሴ ያገኘነው ፍቅር። ይህን ፍቅር ነው ዛሬ የሰማነው። እግዚአብሔር አብ የምወደው ልጄ ብሎ የተናገረው ክርስቶስን ብቻ እንዳይመስላችሁ። አንተን ይወድሃል፣ አንቺን ይወድሻል፣ እኔን ይወደኛል። የምወደው ልጄ ብሎ የገለጠው ክርስቶስን ብቻ አይደለም። አንተን የምወድህ ልጄ ይልሃል፣ አንቺን የምወድሽ ልጄ ይልሻል፣ እኔን የምወድህ ልጄ ይለኛል። ወደፊትም የሚመጣውን ክርስቲያናዊ ትውልድ እግዚአብሔር የምወደው ልጄ ብሎ ይገልጠዋል። ስለሚወደን ነጭ ለብሰን ዛሬ በፊቱ ደስታችንን እንገልጣለን። ክብርና ምስጋና ለስም አጠራሩ ይሁን። ዘቦቱ ሰመርኩ ይላል፣ ልመለክበት መስዋዕት ልቀበልበት የምወደው የምመርጠው ልጄ ይህ ነው ብሎ ሰማይ ተከፍቶ ምስጢራት እየታዩ መላእክት ከኛ ጋር አንድ የሆኑበት የተለየ በዓል ነው ይሄ በዓል። ይህንን ፍቅር ያየንበት ለዚህ ነው ጥምቀት፣ በዓለ ጥምቀት የልጅነት በዓል የሚባለው። ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። ስለዚህ ስለ ምድራዊው ቀሚስ እናንተ ስለምትለብሱት ሀበሻ ቀሚስ ወይም ባህላዊ ቀሚስ ስለሱ የተነገረ አይደለም። ቀሚስ የተባለው ልጅነት ነው። ዛሬ ልጅነታችንን ያገኘንበት ነው። የተከበራችሁ ክርስቲያኖች፣ በዓሉ የሚበላበት የሚጠጣበት የሚሰከርበት አይደለም፣ የሚዘሞትበት አይደለም። ወጣቶች ወንድሞችና እህቶች በሃርሞኒካ የሚደነስበት አይደለም። በዓሉ የተለየ በዓል ነው። ከሰማይ ፍቅር የመጣበት በዓል ነው። እኛ የምንተጫጭበት ስጋዊ ነገር የምናስብበት ክፉ ነገር የምናስብበት አይደለም። ይመናል። በተለይ ወጣቶች ወንድሞችና እህቶች በዓሉ ልክ ነው፣ ዩኔስኮ ተመዝግቧል። በዩኔስኮ የተመዘገበው ግን ጭፈራው ነው፣ ታቦቱ አይደለም። ባካችሁ ምእመናን ታቦቱን ተከተሉ። ባካችሁ ምእመናን መምህራንን ተከተሉ። ባካችሁ ምእመናን ቤተክርስቲያንን ተከተሉ። ባካችሁ ምእመናን ወንጌሉን ተከተሉ። የራሳችሁን በዓል አትፍጠሩ። የየራሳችሁን ባህል አትፍጠሩ። የየራሳችሁን ጭፈራ አትፍጠሩ። ከሰንበት ተማሪዎቹ ጋር ዘምሩ። ከመሪ ጌቶቹ ከሊቃውንቱ ጋር ዘምሩ። ታቦቱን ተከትላችሁ ወደ ቤተክርስቲያን ሂዱ። ወደ ጭፈራ ቤት አትሄዱ። አትስከሩ። ቤተክርስቲያንን አታሰድቧት። እግዚአብሔርን አታሰድቡት። ወበእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር ይላል ቅዱስ ጳውሎስ። በእናንተ ምክንያት አሕዛብ የእግዚአብሔር ስም ላይ የስድብ ቃል ይናገራሉ ይላል። እባካችሁ የእግዚአብሔርን ጠብቁት። የወደደን አምላካችን እግዚአብሔር የተመሰገነ ይሁን። ለዓመቱ በሰላም ያደርሰን፣ ፍቅሩም ለሁላችንም ያድለን። ስብሐት ለእግዚአብሔር።
Thank you.